ጆከር እንግዲህ በንዴት ሆስፒታል ገባ ማለት ነው። ሆስፒታል ገባ፣ ያላሰበው ነገር ገጠመው። ሰኒዬም በጣም ደንግጣለች። እንግዲህ ክብሮሜም ደግሞ እንደዚህ ይፈጠራል ብዬ አላሰብኩም ነበረ ሰኒዬ፣ እንዴት እንደዚህ ታደርጊያለሽ ሲል በሀዘኔታ ገለጸ ማለት ነው። ጭራሽ አታፍርም እንዴ? ሄጃለሁ እንኳን ሳትለኝ ሜዳ ላይ ጥለኸኝ ሄደኝ እና እንደዚሁ ተቀምጬ የምጠብቅ ይመስል ነበረ እንዴ ብላ እንግዲህ እሷም በጣም ተናገረችው ማለት ነው ክብሮም አንቺ የኔ ብቻ ነሽ፣ የማንም ልትሆኚ አትችይም። ይሄንን በፍጹም ማመን አልችልም። ወይኔ ወይኔ ጆከር ይሆናል ብዬ የለፋውበትን ፍቅሬንማ አሳልፌ አልሰጥም። ሰኒ የኔ ብቻ ነች እያሉ እንግዲህ ሰናይት ላይ መጣላት ጀመሩ ማለት ነው። የሰኒዬ ባህሪ እንግዲህ ጽናትንና መሩዬን ግራ እያጋባቸው ነው። ሰኒዬ ትደነግጣለች ምናምን ነገር እና ምንድን ነው የሆነችው? ይሄንን ነገርማ አጣርቼ መድረስ አለብኝ አለች መራዊት። ከዛ በኋላ እኛ ምን ማድረግ እንችላለን? ምንም ማድረግ እኮ አንችልም፣ ግን ደግሞ ከጎኗ መሆን ግዴታችን ነው አለችው። ከዛ በኋላ እንግዲህ እኔ ምን እላለሁ? የሆነ ነገርማ አለ ሰኒ በዛ ላይ ትደነግጣለች። በዛ ላይ ደግሞ ብቻ የሆነ ነገር ሆናለች። ሰኒ ከኛ የደበቀችው ነገር ሳይኖር አይቀርም እያለች ጽናት፣ አዎ ግን ደግሞ እንዴት ነው ይሄንን ነገር አጣርተን የምንደርስበት? እንዴት እንደምንም ብለንማ እዚህ ላይ መድረስ አለብን። እኛ አሁን ላይ ከጎኗ ከመሆን ውጪ ምንም የምናደርግላት ነገር የለም። ግን ይሄንን ትዳር ፈልጌ ነው ያገባት ብላለች። ግን ስትታይ በጭራሽ ይህን ትዳር ፈልገው የገባችበት አይመስለኝም። የሆነ ነገርማ አለ። በዛ ላይ ከጆከር ወንድም ጋር እየተደባደቡ ነበር አለች። ይሄ የጆከር ወንድም አይደለም ሲጀመር፣ እሱ እንግዲህ የስፒድ ሰው ነው። የጆከር ወንድም ነው ስላለቻቸው ነው የጆከር ወንድም ያሉት እንጂ በጭራሽ የጆከር ወንድም አይደለም ማለት ነው። እንግዲህ ሰናይት አጣብቂኝ ውስጥ ገብታለች። አሁን ክብሮምን ነው መምረጥ ያለባት ወይስ ጆከርን ነው? ብቻ ግራ ያጋባል። እንግዲህ ሁለታቸውንም አልፈለጋችሁም ብላ መኝታ ቤቷ ገብታ እንግዲህ በሯን ላዋ ላይ ዘግታለች ማለት ነው። እባክሽን ሰንዬ በዚህ ሰዓት ከጎንሽ መሆን እፈልጋለሁ፣ በሩን ክፈችልኝና ከጎንሽ ልሆን ቢላትም አይ ብቻዬን ነው መሆን የምፈልገው፣ ሂዱልኝ፣ ማንንም አልፈልግም አለች ሰንዬ። ተይ እባክሽ ሰኒ እንደዛ አታድርጊ እባክሽ፣ እኔ በክፉ ቀን እኮ አጠገብሽ ነበርኩኝ እና ዛሬ በክብሮም ልትለውጭኝ ነው እንዴ? የፈራሁት ቀን ይሄ ነበረ። ውስጤ የሆነ የሚመላለስ ነገር ነበር፣ ግን መልስ አላገኘውም። ዛሬ ግን ሰኒ በልቤ ያሰብኩት ነገር ይሄ ነው እንዳትይኝ ሲላት፣ አዎ እራሱ ነው ክብሮም። እንዴት መጣ ሰኒዬ? በጣም ናፍቀሽኛል፣ እንዴት ነሽልኝ? ደህና ነሽ ወይ እያለ እንግዲህ ብቻ በስሜት ሆና ሄዳ ጠምጠም አለችበት ላው ላይ። ናፍቆት ነው። ነገር ግን ደግሞ አቅፋው ከጨረሰች በኋላ አለቀቀችውና ዞር በልልኝ፣ ምን ልትሰራ ነው እዚህ የመጣኸው? ዞር በል አለችው። እንዴ ሰኒዬ ምን እየሆንሽ ነው? እኔ እኮ አፍቃሪሽ ክብሮም ነኝ። ኧረ ያኔ እንደዛ አውላላ ላይ ጥለኸኝ ሄደ፣ አሁን ደግሞ ፍቅርሽ ነኝ ትለኛለህ እንዴ? ቆይ እንዴት እንደዚህ ተቀምጬ የምጠብቅ መስሎህ ነበር? ለምንድን ነው ሄጃለሁ እንኳን ሳትለኝ ዝም ብለህ ጥለኸኝ ሄድከው? አለችው። ከዛ በኋላ እባክሽን አንቺም ያንን ጊዜ እህትሽን ብቻ ስለሰማሽ ወደ እህትሽ መርጠሽ ስለሄድሽ እኔም ተናድጄ ነበረ ሳልነግርሽ የሄድኩት ስሜቱ እንዲገባሽ ብዬ ነው እንጂ አንቺን ጠልቼ አይደለም። እባክሽን ሰንዬ ተረጅኝ አላት። እሷም በፍጹም ሁሉም ነገር እኮ ያልፋል፣ እኔም ደግሞ ባስቀመጥከኝ ቦታ አልገኝልህም፣ ምክንያቱም ህይወት ይቀጥላል። በጣም እንደምወድህ ታውቅ ነበር አውቃለሁ። እኔም እኮ እወድሻለሁ ሰንዬ። ያን ጊዜ ግን ታይ ፍቅራችንን እንቀጥል። እህትሽ የሆነ ጊዜ ላይ ልትተወው ትችላለች ይሄንን ነገር። ስለዚህ እባክሽን ፍቅርሽ ይሻልሻል። አንቺ እኮ ሕፃን ልጅ አይደለሽም፣ የሚሆንሽን ነገር ለይተሽ ታውቂያለሽ ብዬ ብዙ ጊዜ ለምኜሽ ነበረ ሰንዬ። አንቺ ግን በፍጹም ፈቃደኛ አልነበርሽም። ታዲያ ምን ላድርግሽ? እኔ እኮ ምንም ጥፋት የለብኝም ሰንዬ፣ እባክሽን ብዬ ስለምንሽ አይደል እንዴ እህትሽን መርጠሽ ወደ እሷ የሄድሽው? እና ታዲያ እኔ ምን ላድርግ? እኔ በጣም ነበረ የማፈቅርሽ፣ እሱን ደግሞ ማንም ያውቀዋል። እባክሽ አሁን መጥቻለሁ፣ ሁሉንም እንተውና አንድ ላይ እንሁን።
ፍቅራችንን እንመልሰው አላት። ዞር በልልኝ ብላ አንተ ውጣ፣ እሷ አትፈልግህም፣ አሁን እሷ የኔ ብቻ ናት፣ ስለዚህ ውጣ ከህይወታችን ውስጥ አለሁ። ዞር በል አንተ፣ አንቅሬ እንዳላወጣ ከዚህ ቤት ውስጥ ሰንዬ የኔ ብቻ ነች እያሉ እንግዲህ ዱላ ቀረሽ ነው ክብሮምና ጆከር የተጣሉባት። ሰንዬ ጥላቸው ወደ መኝታ ቤት ሄዳ መኝታ ቤቷን ቁልፍ አድርጋ እንግዲህ እያለቀሰች ነበረ። ከዛ በኋላ ጆከር በር ላይ ቆሞ እባክሽን ክፈችልኝ ሰንዬ፣ እባክሽ እኔ ያላንቺ መተንፈስ እንኳን አልችልም፣ ስለዚህ እባክሽ ሰንዬ ብሎ እየለመናት እያለ አልፈልግም፣ ብቻዬን መሆን ነው የምፈልገው፣ እባክሽ እኔ ደግሞ ከዚህ በኋላ ካጠገብሽ ነው መሆን የምፈልገው፣ ስለዚህ እንደዚህ አይሆንም እያለ ቢለመናትም አይ አልፈልግም። ከዛ እሱም ጥሏት ሄደ። ጆከር ክብሮሜ መንገድ ላይ ቆሞ እያለቀሰ ሰኒዬማ የኔ ብቻ ናት፣ ሰኒ በፍጹም የማንም ልትሆን አትችልም ከኔ ውጪ፣ አዎ ሰኒ የናሴ ብቻ ናት፣ እንዲህ እኔማ ከዛ ቤት ውስጥ እንዴት መንቅሬ እንደማስወጣው እኔ ራሴ ያውቃለሁ አይደለ እንዴ እያለ እንግዲህ እየሮጠ ወደ እነ ጽናት ቤት ሄደ። እነ ጽናት ቤት ከሄደ በኋላ እየጮኸ እንግዲህ ሶፋ ጨርቁን ትራሱን እየወረወረ ጽናት መጣች። ጽናት ኧረ ተረጋጋ ክብሮሜ፣ ምንድን ነው ጽናት? የሰማሁት ነገር እውነት ነው እንዴ? ወይ የፈራሁት ነገር ሰማህ እንዴ? አሁን እንደዚህ ሆነ እንዴት እነግርሃለሁ? ተረጋጋ አትበይ፣ ንገሪኝ። ሰኒዬ እውነት አድርገዋለች እንዴ? አዎ እውነት ነው፣ በፍጹም እንደዚህ ሊሆን አይችልም። ሰናይት የኔ ብቻ ናት፣ ከእኔ ውጪ ማንም ልትወድ አትችልም እያለ እንግዲህ ራሱን እያጽናና ነበረ ማለት ነው። ሰኒዬ እንግዲህ ወደ ማንኛውም የምትመርጥ ይመስላችኋል? ሰኒ እንግዲህ ማለት ጆከር በክፉ ቀን ነው የተገናኙት። በአጋጣሚ አጋቿ ነው እንግዲህ ከአጋቿ ጋር ፍቅር አልያዛትም። ሰናይት በጭራሽ ፍቅር ይዟት አይደለም ጆከርን ልታገባው የተገደደችው። ምክንያቱም ያኛው ልጅ ለማታውቀው ሰው እደርሻለሁ ምናምን ያዙኝ ልቀቁኝ ሲል ነበር እንግዲህ ለስፒድ ይሁን አሳልፎ ሊሰጣት የነበረው አላቅም። እሱም እንግዲህ አሁን ላይ በራኬብ እያስፈራራት ነው ያለው። እህትሽ እኔ ጋ ነው ያለችው በእኔ ቁጥጥር ስር፣ እንደምንም ብዬ አታርዬ ማስተባብዬም እህትሽን በረጄ ስር አድርጊያታለሁ። እስቲ አሁን እንግዲህ ምን እንደምትሆኝ አያለሁ። ግዴታ ጆከርን ነው ወይስ እህትሽን እንደምትመርጭ የማይበት ጊዜ አሁን ነው። እሰራልሻለሁ ሰኒ እያለ እንግዲህ ሰናይትን እህቴን አንድ ነገር ታደርጋትና እገድልሃለሁ ብላ ቢላዋ አነሳች። ታዲያ ግድያ ላንቺ እኮ ሐዲስ አይደለም፣ ሞክረሽ አልነበረም እንዴ ባለፈም? በይ አድርጊዋ ወጊኛ እያለ እያስፈራራት፣ ከዛ በኋላ አይ አሁን እንኳ ምንም ልልህ አልችልም፣ አሁን ውጣ ከዚህ። እሷ ቢላዋን ይዛ እንግዲህ ከኋላ አድርገን ስትል ልትጓ ስትል መሩዬ መጣችና እንዴ ምን እያደረግሽ ነው ሰኒ? ሰላም አይደላችሁም እንዴ ስትለው ሰላም ነን መሩዬ መጣሽ እንዴ? ከዛ በኋላ እዚህ ጋር እኮ ዚቡ ተበጥሶ ነው ቁልፉ ተበጥሶ እያለ እሱ መቀባጠር ጀመረ። መሩ ግን አዝማሚያቸው ስላላማረ እነኚህ ሁለት ልጆች መሀል የሆነ ነገር እንዳለ ይሰማኛል። እንዴት አድርጌ ነው አጣርቼ የምደርስበት? ሰናይት የሆነ የደበቀችው ነገር አለ። በዛ ላይ ደግሞ ከዚህ ጋር ልጅ ጋር ደስተኛ አይደለችም። ይሄንን ግንኙነት እንዴት ነው የጀመሩት? በምንስ ምክንያት ነው? የሆነ ነገር አለ። ሰናይት ይሄንን ልጅ እንድታገባው ያስገድዳት ነገር አለ። እንዴት ነው የማደርገው? መንገዱን እየሄዱ እንግዲህ ጽናት ስታወራት መራዊት በሀሳብ ጭልጥ ብላለች። እንዴ ምን ሆነሻል መሩዬ? እያወራውሽ አይደል እንዴ? አወራሽኝ እንዴ? ምን ሆነሻል? አይ ምንም አልሆንኩም። አይ የሆነሽ ነገርማ ሆነሻል እኮ። አዎ የሰኒ ባህሪ አልተለወጠብሽም? በጣም ተለውጦብኛል። በዛ ላይ ተደነግጣለች። አላቅም ምን እንደሆነች አለች። ከዛ በኋላ የሆነ ነገርማ ሆናለች። በዛ ላይ ደግሞ ከኛ የደበቀችው ነገር እንዳለ ነው የሚሰማኝ አለቻት። እኔ እኮ እንግዲህ ያው ትዳር ውስጥ የገባችው ለእኛም ሳትነግረን ነው። እንዴት ነው ይሄ ነገር? እኮ ምንም ደስተኛ እኮ አትመስልም። የሆነ ነገር አለ። የሆነ ነገር በሆነ ነገር አስፈራርተዋት እዚህ ትዳር ውስጥ እንድትገባ አድርገዋት ይሆናል እንጂ በፍጹም ሰናይት እንደዚህ አታደርግም እያለች አዎ እንግዲህ መቼም ወዳ ይመስለኛል እዚህ ውስጥ የገባችው ስትል ጽናት በፍጹም አታያትም እንዴ? ትደነግጣለች። የሆነ እየደበቀችው ነገር አለ። ግን ደግሞ ይሄንን እውነታ እንዴት ነው መድረስ የምንችለው አለቻት። አላውቅም
ግን እንዴት አድርገንም ሆነ እንዴትም እንደምንም ብለን እላው ላይ መድረስ አለብን፣ እውነታው ላይ አለች መራዊት። እኛማ በዚህ ሰዓት ከጎኗ ከመሆን ውጪ ምን አማራጭ አለን አለች ጽናት። ቢሆንም እንደዛም ከጎኗ ሳንጠፋም ብቻ የሆነ ነገር ማግኘት አለብን አለች። ከዛ በኋላ ይሄ ልጁ እንግዲህ የስፒዱ ሰውዬ መንገድ ላይ ያገኛትና ስሚ አንቺ፣ አሁንማ ሁለት አፍቃሪ መጣ እንግዲህ አንድ ቤት ውስጥ። እንዴት ነው ታዲያ? ወደ ማንኛው ነው የምታደዩ? ማንን ነው የምታፈቅሪው? እያለ ስላት፣ ምን አገባህ አንተ? ይመለከትሃል እንዴ? በማይመለከት ነገር ዝም ብለህ አትቀባጥር በናትህ። አይመለከትም፣ ይሄ የራሴ ህይወት ነው አለችው። ከዛ በኋላ አውቃለሁ ህይወትሽ ነው፣ ማንን የምትመርጪ ነው? እንደው እርግጠኛ ነኝ ጆከርን እንደማትመርጪ፣ የድሮ ፍቅረኛሽ ጋር ነው አይመለከትም አልኩ እኮ። አሁን እኔ ስላንቺ አገባሽ አላገባሽ በፊት እንኳን እንድታገቢ ብዬ እያስገደድኩሽ ነበረ፣ ትቼዋለሁ። አሁን ግን የአይን ብሌንሽ እንደ አይን ብሌንሽ የምትሳስላት እህቴሽ እኔ ጋ ነው ያለችው። ስለዚህ እስቲ ምን እንደምታደርጊ አይሻለሁ። እስኪ እሷን ትመርጫለሽ ወይስ ፍቅርሽን ነው የምትመርጪው? እህትሽ በአሁኑ ሰዓት በጣም ተናዳብሻለች። አይንሽን እንኳን ለማየት አትፈልግም። አንቺ ግን እዚህ እሽኮሎሌት ያለሽ እያለ እንግዲህ ጭራሽ ደሟን አፈላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ሰኒዬ ከብሮሚ ያው እንትና ጆከር በድንጋጤ በንዴት ደግሞ ከፍ ብሎ ነው መሰለኝ ሆስፒታል ገባ ማለት ነው። እንትና ሰኒና ክብሮምም ተፋጠዋል። እንግዲህ ሰኒ ትወደዋለች ክብሮምን። በእርግጥም ግን ያኔ እሱ በሄደ ሰዓት ተጎድታለች። ጥፋቱ የሁለታቸውም ነው። ክብሮምም መረጋጋት አልቻለም ነበረ። ያኔ ቢረጋጋና አጠገቧ ቢሆን እስከ ዛሬ ተጋብተው ነበረ። ግን ደግሞ ያው አንዳንዴ ቸኩለን የምንወስነው ውሳኔ